ቺት ያደረገባችሁ ፍቅረኛ ይሁን፣ ከቤተሰብ ይሁን ከጓደኞቻችሁ የደረሰባችሁ ማታለል ይሁን፣ ተገብቶላችሁ የነበረ ፕሮሚስ ሲሰበርና ቃላችሁን ሲያጥፉባችሁ ይሁን፣ በስራና በቢዝነስ ላይም ሰዎች የሆነ ነገር ወስደው ቢክዷችሁ፣ በአጠቃላይ ክህደት ልብ የሚሰብር ነገር ነው። እያንዳንዱ ሰው በህይወቱ በትንሽም ይሁን በትልቅ ነገር ተገርቶ ያውቃል። ልቡ ተሰብሮ ተዋርዶ ተረስቶ ያውቃል። ያ ሁሉ አልፎ ታዲያ አሁንም እየተነፈሳችሁ ነው። አሁንም በሁለት እግራችሁ ቆማችኋል። ህይወት ይቀጥላል። ይህች ዓለም ትክክለኛ ገጿን አስመልክታናለች ሁላችንንም። ነገር ግን ያንን የደረሰባችሁን ሲቃ፣ መከዳት፣ መናቅ፣ መዋረዳችሁን አትርገሙት። ይልቅ ተማሩበት። አንዳንዱ ጠባሳ መልእክት ነው። አንዳንዱ ውርደት ትምህርት ነው። ክህደት መረጃ ነው። ማንን ማመን እንዳለብን፣ ማን የእኛን ዋጋ በቅጡ ለማወቅ ተስኖት አይነ ስውር እንደሆነ የሚያሳይ ትክክለኛ መረጃ ነው። በዛሬው ቪዲዮ ታዲያ ከደረሱብን ክህደቶች እንዴት መዳን እንዳለብን፣ እንዴት ማገገም እንዳለብን እንመለከታለን። ክህደትን ተከትለው የሚመጡ ብስጭት፣ ዲፕሬሽን፣ ደስታን ማግኘት አለመቻል፣ ተስፋ መቁረጥ፣ በሌሊት እንቅልፍ ማጣት፣ ራስን ከብዙ ነገር ማግለል፣ እነዚህ ሁሉ ሲከሰቱባችሁ አንድ ምኞት ትመኛላችሁ። ከነዚህ ሁሉ ትርምሶች መች ነው የምገላገለው እያላችሁ በጭንቀት ታስባላችሁ። እውነታው ግን እነዚህ ሁሉ የእናንተ ጥፋቶች አልነበሩም። አንድ የምስራች ደግሞ ልንገራችሁ። ከነዚህ ሁሉ መዳን ጥቂት ጊዜ ሊወስድ ይችላል፣ ነገር ግን መዳን ይቻላል። በዛሬው ቆይታችን ከነዚህ ሁሉ ወጥታችሁ ራሳችሁን የምታድኑባቸውን 5 መድኃኒቶችን እነግራችኋለሁ። እስከ መጨረሻው በመከታተል አትርፉበት። ዛሬም አስቀድሜ ቪዲዮን ላይክ አድርጋችሁ እኔን የምታበረታቱኝን ሰዎች በአጠቃላይ በጣም ከልቤ እያመሰገንኩኝ ቪዲዮን ጀምራለሁ። ለግራር ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰባችን ሁኑ። አንደኛ፣ በድጋሚ ሴፍቲ ይሰማችሁ። ይሄ ከከዳችሁ ሰው በአካልም በኢሞሽንም ራሳችሁን መራቅን ያካትታል። መንገድ ላይ በድንገት ስለት ያለው ነገር ቆርጦ ቢያደማችሁ እዛው ስለሆናችሁ ቁስላችሁን አታድኑም። ከዛ ራቅ ብላችሁ መፍትሄ መድኃኒት የምታገኙት ስትሄዱ ነው። ራሳችሁን የምታድኑበት ቦታ ሌላ ነው። ያንን ሴፍ የሆነ ቦታ ደግሞ ራሳችሁ ናችሁ የምትፈጥሩት። ከዛ ሰው ጋር ገደብ ማስቀመጥ፣ ሙሉ በሙሉ ግንኙነታችሁን ማቋረጥ፣ ሙሉ በሙሉ በቃ። ለምሳሌ የሆነ ጊዜ በሰፈራችሁ የምታስታውሱት የሞተ ሰውን እስቲ አስቡ አሁን። ከዛ ሰው ጋር ስልክ መደዋወል፣ ሜሴጅ መላክ፣ ስቶሪውን በየጊዜው ቼክ ማድረግ፣ ስለሱ ሰዎችን ደጋግማችሁ መጠየቅ እንደማትችሉት ሁሉ ለከዳችሁና ልባችሁን ለሰበረ ሰውም ያንን አድርጉ። ነክሷችሁ የሮጠን ውሻ አስቡት እስቲ አሁን ደግሞ እያሯሯጣችሁ ለምን እንደነከሳችሁ ማብራሪያ፣ ምክንያት፣ የነከሰበትን ፍላጎት ትጠይቁታላችሁ ወይስ የነከሳችሁን ቦታ ለማዳን እና ተጨማሪ ሌላ በሽታ ተጓዳኝ ነገር እንዳያመጣባችሁ ትኩረት የምታደርጉት ህመማችሁን ማዳኑ ላይ ነው? በተመሳሳይ መልኩ ክህደት ሲገጥማችሁ በሰው ስትናቁ ስትገፉም ራሳችሁን ማዳን ላይ ነው ማተኮር ያለባችሁ። አሁንም ከጎዷችሁ ሰው ጋር ካልተለያያችሁ፣ አሁንም የነሱ ሜሴጅ ቼክ እያደረጋችሁ ከሆናችሁ፣ ቁስሉን አሁንም በየቀኑ እየከፈታችሁ ከሆነ እየዳናችሁ ሳይሆን ደግማችሁ ያንን ህይወት እየኖራችሁት ነው። ያንን ከማድረግ የምትቆጠቡ ከሆነና ራሳችሁን በዚህ መንገድ ከተከላከላችሁ ግን ሴፍቲ መርጣችኋል ማለት ነው። ሴፍቲ ስትመርጡ ደግሞ ላለፈው ነገር ተጠቂ መሆናችሁ ቀርቶ የወደፊት ህይወታችሁን መከላከል ትችላላችሁ። በዛ መንገድ ስትሆኑ ታዲያ በድጋሚ በተመሳሳይ ጉዳይ ልባችሁን አትሰብሩትም። ሁለተኛ ደግሞ ህመሙ ይሰማችሁ። በዛ ሐዘን የተሰማችሁን ስሜት በጭራሽ አትገድቡት። ማልቀስ ካሰኛችሁ በደንብ አልቅሱ። ንዴት፣ ሐዘን፣ እነዚህ ሁሉ ስሜቶች የውሸት ስሜቶች አይደሉም። የምትጎዱት እነሱ ባደረሱባችሁ በደል ወይም ክህደት ብቻ ሳይሆን ከነሱ ጋር ጠብቃችሁት የነበረውን ህይወት ደጋግማችሁ ስታስቡ ነው።
ከነሱ ጋር አስባችሁት የነበረው ፊውቸር፣ የሰጣችኋቸው እምነቶች፣ የሆነ ነገርን እስኪያገኙ ያሳዩዋችሁ ታማኝነት፣ ይህን ሁሉ ስታስቡ ይበልጥ ትጎዳላችሁ። አብዛኛው ሰው ታዲያ በጣም ትልቅ የልብ ስብራት፣ ክህደት ሲገጥመው ህመሙን ፊት ለፊት አይጋፈጠውም። ህመሙ በደንብ እንዲሰማው አያደርገውም። ይልቅ ብቻውን ሲሆን በእንባ ታጅቦ ቁስሉን ሸፋፍኖ ወደ አዲስ የፍቅር ህይወት ዘሎ ይገባል። ኬር እንደማያደርግ ሊያስመስል ይሞክራል። ነገር ግን በደንብ ያልተሰማችሁ ያላጣጣማችሁት ህመም ከውስጣችሁ አይጠፋም፣ ይልቅ ይቆያል። እጃችሁን ቢላ ቢቆርጣችሁ፣ በደንብ ቢዳማባችሁ፣ እንዲሁ በቸልተኝነት በጨርቅ ብቻ ሸፋፍናችሁ ብታልፉት ነገ ቁስሉ ተባብሶ ከፍተኛ ህመም ላይ ትደርሳላችሁ። ነገር ግን ቁስሉን በደንብ መጋፈጥ የግድ ነው። በንጹህ ውሃ ማጠብ ቁስሉን፣ ከዛም አልኮል ተጠቅሞ በንጹህ ጨርቅ መጠቅለል። ይሄ ዘላቂ መፍትሄን ያመጣላችኋል። ታዲያ በምን መልኩ ነው ከዛ መላቀቅና አስተማማኝ መፍትሄ ማግኘት የሚቻለው? አንደኛ፣ ነገሩ እንዳበቃ ተቀበሉ። ኪሳራው ይሰማችሁ፣ ከባድ ሆነው የሚሰሟችሁ ቀናት ይኖራሉ። እነዛን ሰዎች የምትናፍቁባቸው ቀናት ሊመጡ ይችላሉ፣ የምትበሳጩባቸው ቀናት። ያ ሁሉ ሲሆን ግን ይሁን እንዲከሰት ፍቀዱ። ያ ወደ ኋላ እየተመለሳችሁ ሳይሆን ያንን ነገር እየለቀቃችሁት ነው። ሁለተኛ ደግሞ ያለፈውን የፍቅር ጊዜ ማጣጣም አቁሙ። አሁን ግራ መጋባቱን እየናፈቃችሁ ነው። ጥሩ አጋጣሚውን ብቻ ሳይሆን እውነታውንም ለራሳችሁ አስታውሱት እንጂ። ካሳለፋችኋቸው ትልልቅ የፍቅር አጋጣሚዎች በተጨማሪ የከዷችሁን፣ የናቋችሁን፣ ያዋረዷችሁንም አጋጣሚዎች በጭራሽ እንዳትረሱ። ሶስተኛ፣ ከቻላችሁ በደንብ ግለጹት፣ ጻፉት፣ አውሩት ለሰዎች፣ ጸልዩ ስለሱ፣ ስለዛ ጉዳይ ማለት ነው። ከአእምሯችሁ ተነቅሎ እንዲወጣ አድርጉት። ምክንያቱም ውስጣችሁ የቆየ ህመም ውስጣችሁ ይኖራል። አራተኛ ደግሞ ተሰናበቱት። ከነሱ ማረጋገጫና የመጨረሻ ቃላቸውን ላታገኙ ትችላላችሁ። ስለዚህ ራሳችሁ ያንን ክሎጀር መስጠት አለባችሁ። በአጠቃላይ ህመምን እየሸሹ ከህመም አይዳንም። ያንን በማክበርና እውቅና በመስጠት እንዲሁ እንዲሄድ በመፍቀድ ነው መላቀቅ የሚቻለው። እና አንድ ቀን ስለነሱ ስታስታውሱ ህመም አይሰማችሁም። ሰላምና ነፃነትን ብቻ ታገኛላችሁ። ምክንያቱም ጉድባይ ብላችሁ ተሰናብታችኋቸዋል። ሶስተኛ ደግሞ ከሰው ተነጥላችሁ አትጨነቁ ብቻችሁን። ከክህደት በኋላ አንድ ሰው ላይ ብቻ አይደለም እምነት የምታጡት፣ ከሁሉም ሰው መራቅ ትጀምራላችሁ። ብቻዬን ይሻለኛል የሚል ስሜት ይሰማችኋል። ነገር ግን ያ አይሶሌሽን ራሳችሁን ባልተለመደ መልኩ መነጠላችሁ እንዳትድኑ እያደረጋችሁ ነው። ከዓለም መነጠል ጥሩ አይሆንም። ብቻ መሆን ሴፍ ይመስላል ለጊዜው። ምክንያቱም ብቸኛ ስትሆኑ ማንም አይጎዳችሁም፣ ማንም አይዋሻችሁም፣ ማንም አያሳዝናችሁም፣ ማንም አይከዳችሁም። ለጊዜው ሰላማዊ የሆነ ይመስላችኋል። ያ ሰላም ግን ዋጋ ያስከፍላችኋል። ብቸኛ ስትሆኑ ህመምን ብቻ አይደለም የምትርቁት፣ መዳናችሁንም ትርቃላችሁ። ሰው ለሰው መርዝ ቢሆንም መድኃኒትም የሚሆነው ሰው ነው። ፍርሃታችሁ ሲጠነክር የሚያረጋጋችሁ፣ በሰው ላይ ያላችሁ እምነት ተመናምኖ ሲሟጠጥ አለሁ የሚላችሁ ሰው ያስፈልጋችኋል። ስለዚህ በአንዴ ሁሉን ሰው ጋር መገናኘት አቁማችሁ ሰውን በሙሉ ቆርጣችሁ አትጣሉ። ብቻችሁንም አትሰቃዩ። ተገቢ ያልሆኑ ሰዎችን ብቻ ነው ቆርጦ መተው። ሁሉም እናንተን ማግኘት የለበትም፣ እርግጥ ነው። አንዳንድ ሰው ግን ማግኘት አለበት እናንተን። ለራሳችሁ ጊዜ ወስዳችሁ ተረጋጉ። ግን እስከ ወዲያኛው በራችሁን አትዝጉ። ብቻ መሆን ከህመም ሊከላከላችሁ ይችላል። የሚያድናችሁ ግን ኮኔክሽን እና ከሰዎች ጋር ያላችሁ ግንኙነት ነው። ሁሉም ሰው ላይ ያስፈልጋችሁ ይችላል። ጥቂት ግን መልካም ሰዎች ያስፈልጓችኋል። ሁሉም ሰው ተመሳሳይ እንዳልሆነ የሚያሳዩአችሁ እጅግ መልካም ሰዎችም እንዳሉ አትርሱ። ከአንድ ሰው ተጎድታችሁ፣ ተዋርዳችሁ፣ ተከድታችሁ ይሆናል። ግን ሁሉንም ሰው መዝጋት ልክ አይሆንም። አራተኛ ደግሞ ቀስ በቀስ እምነትን መገንባት። ከክህደት በኋላ አንድ ነገርን ለራሳችሁ ትነግራላችሁ። ሁለተኛ ሰው አላምንም ብላችሁ ትገዘታላችሁ።
ነገር ግን ቶሎ አምናችሁ ቶሎ የተጎዳችሁት እናንተው ናችሁ እና እንደዛ መሆን ነበረበት። ምክንያቱም ሰውን ስለማመን ያልገባችሁ ሀቅ ይሄ ነው። እምነት ኦል ኦር ነቲንግ አይደለም፣ ወይ ደግሞ አንዴ ሙሉ በሙሉ የምትሰጡት ወይም የምትተዉት ነገር አይደለም። ይልቅ ደረጃ በደረጃ ቀስ በቀስ የሚገነባ ነገር ነው። በአንዴ ለሰው እምነት አይሰጥም። ሰውን ልትወዱት ልታፈቅሩት ትችላላችሁ፣ ግን ሙሉ በሙሉ ልታምኑት እንዴት ትችላላችሁ? ብዙ ፈተናዎችን ካላለፈላችሁ ማለት ነው። ሰዎች በየቀኑ የሚያሳዩአችሁ ተግባር ባህሪያቸውን፣ ፍላጎታቸውን አይታችሁ የምትሰጧቸው ነገር ነው እምነት። እምነት ልክ እንደ ማብሪያ ማጥፊያ የምታበሩትና የምታጠፉት ነገር አይደለም። በጊዜ ሂደት የምትመለከቱት ፓተርን ነው። በወጥነት በታማኝነት ቃልና ተግባራቸውን በማዛመዳቸው የምትሰጧቸው ነገር ነው። ለረጅም ጊዜያት ያለማቋረጥ ማለት ነው ያንን የሚያደርጉላችሁ። ያኔ እምነታቸውን ትሰጧቸዋላችሁ። ያ ሁሉ ታዲያ ኦቨርናይት የሚገኝ ነገር አይደለም። ስለዚህ ቀስ በቀስ እንዴት ነው እምነት የሚገነባው? መጀመሪያ ራሳችሁን ማመን ጀምሩ። ሰውን ሁሉ ከማመን በፊት ራሳችሁን ለማመን ሞክሩ። ምክንያቱም ራሳችሁን ስታምኑ ሌሎች ጋር የምትመለከቷቸውን አጉል ባህሪያት ችላ ማለት አቁማችሁ በጥንቃቄ ትከታተላላችሁ። ቃላቶቻችሁንና የሚገቡላችሁን ፕሮሚስ ሳይሆን ልማዳቸውንና ተግባራቸውን ብቻ ትመለከታላችሁ። ቃላትን ሳይሆን ተደጋጋሚ ባህሪን ተመልከቱ። እምነት እስከ ወዲያኛው አይጠፋም። በትክክለኛው መንገድ ለመጀመር ይጠብቃል። በቀስታ፣ በጥንቃቄ፣ በብልሃት። ከዚህ በኋላ ሰውን ሁሉ ማመን ታቆሙና በቀላሉ ሰውን ላለማመን ራሳችሁን ታምናላችሁ። አምስተኛና የመጨረሻው ደግሞ ታጋሽ ሁኑ። በአንዴ እንግዲህ ሁሉም ነገር እንዲቀላችሁ አትጠብቁ። በአንዴ መዳንን አትጠብቁ። አንዳንዴ ጥሩ ስሜት ይሰማችኋል። አንዳንዴ ሁሉም ነገር ተመልሶ እየመጣ ትውስ ይላችኋል። ከክህደት መዳን ሊኒያር የሆነ ነገር አይደለም። አንዳንዴ ጥሩ ስሜት፣ ከዛ መረበሽ፣ ከዛ ጥሩ ስሜት። ምክንያቱም ያለፈውን ትውስታ ብቻ አይደለም እየዳናችሁ ያላችሁት፣ ግን እምነትን፣ ስሜትን፣ ሴፍቲያችሁን ነው እየዳናችሁ የምትገኙት። ያ ደግሞ አእምሯችሁ ለክቶ የማይጨርሰውን ጊዜ ሊወስድባችሁ ይችላል። ጥሩ ጊዜያትን ስታሳልፉ ነገሩን ዘግታችሁታል ማለት ነው። መጥፎ ቀናት ግን ወደዛ እየተመለሳችሁ ነው ማለት አይደለም። ስለዚህ ከክህደትና ከልብ ስብራት መዳን እንደ ቀጥታ መስመር ቀለል ተደርጎ የሚሰመር ነገር አይደለም። እንደዛ እንዲሆንም አይጠበቅም። አንዳንዴ ጠንካራ እንደሆናችሁ ይሰማችኋል። አንዳንዴ ደግሞ ወደ ድሮ የተመለሳችሁ ሊመስላችሁ ይችላል። ግን አይደለም። ነገሩ ፕሮግረስ ላይ እንደሆነ እየተለወጣችሁ እንደሆነ የሚያሳይ ምልክት ነው እሱ። በእናንተ ላይ የተከሰተላችሁ ነገር ምናልባት ይቀይራችሁ ይሆናል። አንዳንዴ ሰዎች ምን ያህል እንደሚወዷችሁ የምታውቁት ጥለዋችሁ ሲሄዱ ነው። ምክንያቱም እነሱ ከሄዱ በኋላ የምታገኟቸው በጣም ምርጥ የሆኑ ሰዎችን ስታገኙ እነዛ የቀድሞዎቹ ቢቆዩ ብዙ እንደምትጎዱ ትገነዘባላችሁ። ስለዚህ ጊዜያችሁን ውሰዱ፣ ለውጣችሁን እመኑ። ሁሉም መልካም ይሆናል። ዛሬ ጨለማ እንደሆነ ቢሰማችሁ ነገ ከፊት ብርሃን እንዳለ በጭራሽ እንዳትዘነጉ። ለዛሬ የነበረን ቆይታ ይህንን ይመስላል። እስከ መጨረሻው ስለተከታተላችሁኝ ዛሬም ከልብ ያመሰግናችኋለሁ። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። ሰላም ቆዩልኝ።